ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። አብራችሁን ቆይታ እያደረጋችሁ ስላለ እጅግ አድርጌ ከልብ አመሰግናለሁ። ቆይታችሁ አሁንም ከመኳንንት በሬ ፖድካስት ጋር እንዲሆን እመኛለሁ። ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ያቀራችሁ ቆይታ እንድታደርጉ ጋብዛችኋለሁ። ዛሬ ቆይታ የምናደርገው በዚህ በኢንተርናሽናል ብሬክ ወቅት እየወጡ ካሉ ወይም ደግሞ ራሳቸውን ተደብቀው የነበረውን ራሳቸውን እያሳዩ ከሚገኙ ተጫዋቾች ኳሊቲ በሜዳ ላይ ከነበራቸው ፐርፎርማንስ ጋር የተያያዘ ሀሳብ ይሆናል የምንመለከተው። አንድ ተጫዋች ላይ ዛሬ እናልፋለን። ምናልባት ይህን ተጫዋች ብዙዎቻችሁ ላስት ይር ኤክስፔክት አድርጋችሁት እንደነበረ እምነት አለኝ። ተጫዋቹ የአርሰናል ወጣት ተጫዋች ሉዊስ ኬሊ ነው። ሉዊስ ኬሊ እንዲሁ ባንዴ የፈነዳ ተጫዋች አይደለም። ባንዴ መጥቶ ራሱን ያሳየ ተጫዋች አይደለም። ግራጁዋል የሆነ እድገት ውስጥ የነበረ ተጫዋች ነው። ከታች ጀምሮ ከምልመላው እንዲሁም ደግሞ በዋና አሰልጣኞች ከነበረው እምነት አንጻር እንዲሁም በሚኬል አርቴታ ከተሰጠው ልምድና ከተሰጠው የጨዋታ ቀናቶች አንጻር ራሱን ለመግለጥ ራሱን ለማሳየት ጥረቶችን ሲያደርግ የነበረ ተጫዋች ነው። ዘንድሮ በብዛት ይሄ ተጫዋች የመሰለፍ እድል እያገኘ አይደለም። ምናልባት በዚሁ ከቀጠለም ከዚህ በኋላ በሚደረጉ ጨዋታዎች ሚኬል አርቴታ በብዛት ሊጠቀምበት ይችላል የሚል እምነት የለም። በእርግጥ የሚቀየሩ ነገሮች ሊኖሩ ከቻሉ ይህን ተጫዋች ሊጠቀምበት ይችላል ብዬ አስባለሁ። ግን አሁን ባለው የቡድኑ የተጫዋቾች አጠቃቀም ሁለት ተጫዋቾች ናቸው ቀድሞ ሊመጡ የሚችሉት። የመጀመሪያው የሄንካፔ እዚህ ቦታ ላይ መሰለፍ ነው። ብዙ የአርሰናል ደጋፊዎች በዚህ ተጫዋች መሰለፍና እንዲሁም ደግሞ ቋሚ መሆን ላይ አሁንም ጥርጣሬ ያላቸው። ምክንያቱም ተጫዋቹ ፕሬሲንግ ላይ እንዲሁም ሬዚስት የሚያደርግባቸው ሁኔታዎች ላይ በፔኔትሬሽን እንዲሁም ኳስ ይዞ በመቆየት ኳስ ይዞ ወደ አማካኝ ክፍል በመግባት በሚደረጉ ንክኪዎችና ሽግግሮቹ ላይ ብዙ የአርሰናል ደጋፊዎች ጥርጣሬ አላቸው። በእርግጥ የደጋፊዎቹ ብቻ ሳይሆን ቁጥሮችም ራሱ ይህን ካፔን አያግዙትም። በሜዳ ላይ ፐርፎርማንስ ብዙም ያደገ በአርሰናል የፉልባክ የጨዋታ ባህሪ ያ ቦታ በሚፈልገው ባህሪ አንጻር ስንመለክተው ብዙ ምዘናውን የሚያልፍ አይመስልም። ስለዚህ የተጫዋቹን አጠቃቀም በተመለከተ ሚኬል አርቴታ በአግባቡ ለመጠቀም እየሞከረ ነው አይደለም የሚለውም ጥያቄ የሚያስነሳበት ነው። ሌላው እዚህ ቦታ ላይ ያው ሪካርዶ ካላፊዮሪን ይጠቀማል። የካላፊዮሪ እዚህ ቦታ ላይ አብዛኛውን ጨዋታዎች እንዳይሰለፍ የሚያደርገው ጉዳት ነው። ዘንድሮ እንደምታውቁት ሪካርዶ ካላፊዮሪ ወደ 4 ጉዳቶች አስተናግዷል። እንግዲህ ይህ በጣም ብዙ ነው። 4 ጉዳቶችን ያስተናገደ የፉልባክ ባህሪ ያለው ተጫዋች ነው። በእርግጥ ሪካርዶ ካላፊዮሪ በሚኬል አርቴታ የጨዋታ ታክቲክ ይሄ አርቲፊሻል ትራንዚሽን በሚባለው የጨዋታ ታክቲክ ውስጥ የትኛውን ቦታ ላይ ገብቶ መጫወት የሚያስችለውን ኳሊቲ እየሰጠ ያለ ተጫዋች ነው ተጫዋቹ። ነገር ግን ይህንን እንዳያደርግ ገድቦታል። ምን ጉዳት? ተደጋጋሚ ጉዳቶች ይህን ተጫዋች ከጨዋታ ውጭ ያደርጉት ይገኛሉ። ከዚህ በኋላ በሚኖሩት ጨዋታዎችም ምናልባት ለሚኬል አርቴታ የሚሰጠው ነገር ይኖራል ተብሎ ይታሰባል። ነገር ግን አርቴታ ተጫዋቹን ሙሉ በሙሉ ይሄ ብቃቱን ለማግኘት ከጉዳት ነፃ ሆኖ መገኘት ይኖርበታልና ያ እዛ ቦታ ላይ ያለውን አማራጭ እያጠበበበት ይገኛል። ለምን ሉዊስ ኬሊ ላይ ትኩረት ማድረግ አቃተው የሚለው ግን አሁንም ድረስ ሚኬል አርቴታ መመለስ የሚጠበቅበት ጉዳይ ይሆናል። ይህንን ሰፋ አድርገን የምንመለከት ይሆናል። ሉዊስ ኬሊ በተለይ የአማካኝ ክፍል ኢንቨርሽንን በተመለከተ ለቡድኑ የሚሰጠው ነገር ይኖራል። ይሄ ከአማካኝ ክፍል የሚገለበጡ እንቅስቃሴዎችና ቦታዎችን አጠቃላይ በመቆጣጠርና በመሸፈን ይሄ ተጫዋች እያመጣው ያለው ልምድ እንዳለ ይታሰባልና ተጫዋቹን የሚጠቀምበት ከሆነ ከዚህ በኋላ በሚደረጉ ጨዋታዎች የሚጠቀምበት ከሆነ ምናልባት አርሰናል ከዚህ በኋላ በሚደረጉ ጨዋታዎች የዚህን ተጫዋች ኳሊቲ በአግባቡ የሚያገኝ ከሆነ የማይደፈሩና በተለይም ደግሞ እንደ ክፍተት የሚታዩ አርሰናል ከዚህ በኋላ በሚያደርጋቸው ትልልቅ ጨዋታዎች ማለትም ትልቅ ጨዋታዎች የቻምፒየንስ ሊግ ጨዋታዎች አለበት፣ እንዲሁም የፕሪሚየር ሊግ ወሳኝ የሚባሉ ቀሪ ጨዋታዎች አሉበት፣ የኤፍኤ ካፕ ጨዋታዎች ላይ እንዲሁ ተጫዋቾችን ይፈልጋልና ለነዚህ ጨዋታዎች የሚሆኑ
ተጫዋቾችን ሲያመጣ ሉዊስ ስኬሊ ላይ ሊያርፍ የሚችልበት እድል ይኖራል ተብሎ ነው የሚታሰበው። ግን በኢንተርናሽናል ብሬኩ ምንድን ነው ያሳየው? ምንድን ነው የሰጠው? የተሻለ ነገር ለመስጠት የሞከረው በተለይ በሚጀምረው የጨዋታ ስትራክቸር ያው ይታወቃል 4-3-3 የጨዋታ ስትራክቸር ነው አብዛኛው ጊዜ ሚኬል አርቴታ የሚጠቀመው። ነገር ግን ይሄ የ4-3-3 የጨዋታ አቀራረብ የ3-2-5 3-4-3 አይነት ፎርሜሽኖች ይኖረዋል። በተለይ ወደፊት በሚሄዱ እንቅስቃሴዎች ውስጥ ወደፊት የሚሄዱ እንቅስቃሴዎችን ይበልጥ በማሳደግና እነዛ እንቅስቃሴዎች እስከ መጨረሻው የጨዋታ አቅጣጫ ጫና ፈጥረው እነዛን የጨዋታ አቅጣጫዎች ጫናዎችን ደግሞ አሳድገው የተሻለ የሚባለውን ነገር ለሜዳ እንቅስቃሴ ለመስጠት የሚያግዙ ይሆናሉና የዚህ ተጫዋች ሚና በአርሰናል በቀጣይ ጨዋታዎች ምናልባት ሚኬል አርቴታ የሚጠቀምበት ከሆነ ምን ሊሰጥ ይችላል የሚለውን እስኪ ለመመልከት እንሞክር። የመጀመሪያው ሴንትራል ኢንቨርዥን የሚለው ሀሳብ ነው። አሁን በኢንተርናሽናል ብሬክ የተመለከትነው የዚህ ተጫዋች ኳሊቲ ትልልቅ የሚባሉ የአውሮፓ አፕካሚንግ ታለንት ያለበትን ጨዋታ ነው በአንደር 21 በደንብ ጨዋታውን ሲቆጣጠር የተመለከት ነው። ስለዚህ ከክሮኤሽያ ጋር በነበራቸው ጨዋታውን ሲያሸንፉ ጨዋታውን እንዲቆጣጠሩ ካደረጋቸው ኳሊቲ መካከል የሴንትራል ኢንቨርዥኑ ሽግግሮች ናቸው። በርከት ያላችሁት የፖድካስቱ ቤተሰቦች በእንግሊዝኛ ቃላቶችን ታበዛለህ ትሉኛላችሁና ዛሬ እስኪ በደንብ እየተረጎምኩላችሁ ነገሮችን ለእናንተ በሚቀርብ መንገድ እያሰናዳው ለመመልከት ሞክራለሁ። ሴንትራል ኢንቨርዥን በራሳችን ቋንቋ እንጠቀመው የአማካኝ ክፍል ግልበጣ ልንለው እንችላለን። ይህን ቦታ የአማካኝ ክፍል ግልበጣ ሀሳቡ በተለይ የአማካኝ ክፍል የተጫዋቾችን ቁጥር ከማብዛት ጋር በተለይም ደግሞ የትራዲሽናል የሚባሉትን ፉልባኮችን ባህሪ ከመስበር ጋር ነው የሚመጣው። እነኚህ ትራዲሽናል ወይም ደግሞ ባህላዊ የሚባሉት የመስመር ተጫዋቾች አብዛኛውን ጊዜ በኦቨርላፕ እና በአንደርላፕ ሁኔታዎች ውስጥ እንዲገኙ የሚደረግበት ሲስተም ነው። በተለይ ወደ አማካኝ ክፍል በመግባት የአማካኝ ክፍሉን ኤክስትራ ሚድፊልድ ወይም ደግሞ ተጨማሪ የአማካኝ ክፍል የቁጥርና የጥራት ደረጃን ማሳደግ ይኖርባቸዋል። ስለዚህ ይሄንን በማድረግና ይሄንን ይበልጥ በማሳደግ የሉዊስ ስኬሊ የአማካኝ ክፍል ግልበጣው ተሳክቶለታል በኢንተርናሽናል ብሬክ። በተለይም ደግሞ አድቫንስድ የሆኑ ቦታዎችን በማዘጋጀት ለሌሎች ተጫዋቾች በእንቅስቃሴው ወደ 6 በሚጠጉ ሁኔታዎች ላይ ተገኝቷል። ወደ መጨረሻው የሜዳ ክፍል የሚሄድባቸው ፔኔትሬሽኖቹ እንደ ሌሎቹ ተጫዋቾች የጫና ሸሽነት ባህሪ ሳይሆን ያለው ጫናን ደፋሪነት፣ ጫናን ደፍሮ ሄዶ አሸንፎ ወደ ቀጣዩ ሽግግር የሚገባበትን እንቅስቃሴ ሲሰራ ነበር የተመለከተው። ስለዚህ የመጨረሻዎቹን ጥራት ያላቸውን ክፍተት ቦታዎቹን እነኚህ በፈረንጆቹ ሃየር አታኪንግ ስፔስ የሚሏቸው የመጨረሻዎቹ የራቁት ነገር ግን ተጋጣሚ ቡድን አደገኛ ብሎ የሚያስባቸው ለራስ የቡድን እንቅስቃሴ ግን ምቹ ከሆኑ ጨዋታውን መቆጣጠር የሚያስችሉ እንቅስቃሴዎች ናቸው። እነዚህ እንቅስቃሴዎች ይህንን እንቅስቃሴ በመፍጠር ራሱ ተጫዋቹ የነበረው ሚና እጅግ በጣም የሚደነቅ ነበረ። ከጨዋታውን በኋላ የአውሮፓ መገናኛ ብዙሃኖች አብዛኛውን ስለዚህ ተጫዋች የሜዳ ላይ እንቅስቃሴ በስፋት እያወሩ እየተመለከትኩ ነበረ። ምናልባት ለሚኬል አርቴታ ከዚህ በኋላ ላለው የስኳድ የጥራት ችግር ይላል ነው አንድ ዘገባ፣ የስኳድ የጥራት ችግር መፍትሄ ሊሆን የሚችል ተጫዋች እንደሆነ ያሳየበት እንቅስቃሴ ነው። ምናልባት አምና የነበረው አንዱ ትልቁ ችግር የዚህ ተጫዋች ምንድነው? ኳስ አብዛኛውን ጊዜ ኬርለስሊ ያጣ ነበር። በጣም በመዘናጋት ጠንቃቃ ባለመሆን ኳስ ያጣ ነበር። በጣም በመዘናጋትና ጠንቃቃ ባለመሆን በሚያጣቸው ኳሶች አርሰናሎች አደገኛ የሚባሉ የጨዋታ ቀናቶች ላይ ተቸግሯል ይላል። ነገር ግን ደግሞ ይላል ዘገባው፣ ነገር ግን ደግሞ ይህንን የሱን የተቸገረባቸውን የጨዋታ ቀናቶች የሚያስረሳ ደግሞ እንደ ሪያል ማድሪዱ አይነት ጨዋታ ደግሞ ፐርፎርም ሲያደርግ እናገኘዋለን ይላል። ሜሪኖ 3ኛውን ጎል ሲያስቆጥር አርሰናል 3 ጎሎችን አስቆጥሮ ሪያል ማድሪድን ባሸነፈበት ጨዋታ 3ኛውን ጎል ሲያስቆጥር የሚድፊልድ ኢንቨርዥኑ እንቅስቃሴውን
በደንብ የተመለከትንበት ነበረ። ከመስመር ቦታ ተነስቶ ወደ መጨረሻው የሜዳ ክፍል የተጠጋበት ድፍረቱ የአማካኝ ክፍልን እንቅስቃሴ የቁጥርና የጥራት ብልጫ የሚያሳይ ነው ይላል ዘገባው። በእርግጥም ባሳለፍነው የውድድር ዓመት አርሰናል ከፈልጎ ካሳደጋቸው እንቅስቃሴዎች መካከል የዚህ ተጫዋች የመጫወት የነፃነት ሚና ነው። ይህን ተጫዋች የመጫወት የነፃነት ሚና በሚሰጥበት ሰዓት ሚኬል አርቴታ አብዛኛውን እንቅስቃሴዎቹ ለተጋጣሚ አስቸጋሪ እየሆኑ ተመልክተናል። ስለዚህ ለምንድን ነው ለዚህ ተጫዋች የመጫወት የነፃነት ሚና የማይሰጠው? ለምንድን ነው የመሰለፍ ዕድል የማይሰጠው? ይህንን ማድረግ ከቻለ ምን ሊጠቀም ይችላል? ይህንን ባለማድረጉ ምንድን ነው የሚያጣው የሚለው ሰፊ ትንታኔ የሚፈልግ ነው። አብዛኛውን በጨዋታ ቁጥሮች ከተመለከትን ይሄ ተጫዋች በነፃነት በሚጫወትባቸው እንቅስቃሴዎች ውስጥ አርሰናል ወደ መጨረሻው የሜዳ ክፍል በሚሄድባቸው ሽግግሮች ጥራት ያላቸውን ሽግግሮች ሲያደርግ ይሄ ተጫዋች ተመልክተናል። ባሳለፍነው የውድድር ዓመት ባደረጋቸው ጨዋታዎች ውስጥ 7 ጨዋታዎችን የተመለከተው ኦፕታ በ7ቱ ጨዋታዎች ውስጥ የነበረው አፈጻጸሙ በውድድር ዓመቱ ከፍተኛ ተገማችነት የነበራቸውን የአውሮፓ ቶፕ ፉልባኮችን ሁሉ የበለጠና እነዚህን ፉልባኮች ያስናቀ የውድድር ጊዜ ነው ያሳለፈው ይላል። በየጨዋታዎቹ የሚያደርጋቸው አሃዞች ከ8 ከ9 በላይ ያደጉ ናቸው። ስለዚህ ሚኬል አርቴታ ይሄን ነገር ማድረግ ይጠበቅበታል ነው። በቀጣዮቹ የጨዋታ ቀናቶች የቡድኑን አጠቃላይ እንቅስቃሴና እድገት ለመቆጣጠር ይህንን ተጫዋች በመጠቀም የተሻለውን የአርሰናልን የማጥቃት ጥራት መመለስ ይቻላል ነው። ሁለተኛው የቦል ኬሪንግ ወይም ደግሞ የኳስ ተሸካሚነትና የጫና አሸናፊነትን ሚና ስንመለከት ተጫዋቹ ከፍተኛ የሆነ የታክቲክ መረዳት ያለው ተጫዋች ነው። በተለይ ይሄ ቦል ኬሪንግ ወይም ደግሞ ኳስ ተሸካሚነት 2 ነገሮችን መሰረት አድርጎ ሲጠና ደግሞ ይበልጥ ዋጋውን ከፍ ያደርገዋል። ይሄ ምንድነው? the ability to receive the ball under heavy pressure ይላል። የመጀመሪያው በጣም ወሳኝ የሚባለው አንድ ተጫዋች በጣም ከፍተኛ ጫና ባለበት እንቅስቃሴ ውስጥ ኳሱን የሚቀበልበት አረዳዱ ነው። ይሄ ተጫዋች ኳሱን የሚቀበልበት በጫና ውስጥ ሆኖ አረዳዱ በየጨዋታዎቹ በፐርሰንት እያደጉ አምና ሄደዋል። እንዳውም በቁጥር ከተመለከትነው 62 ከመቶ የሚጠጉ የጨዋታ ጫናዎችን አሸንፏል። ይሄ ተጫዋች ይሄ አሃዙ ነው። አጠቃላይ በተጫወተባቸው ጨዋታዎች ውስጥ the ability to receive the ball under heavy pressure የሚለውን በሚገባ ከተነተነው ያን ያክል ቁጥር ይሰጠናል። እሱ ብቻ አይደለም፣ ቨርቲካል ፔኔትሬሽን ይፈቅዳል። ይሄን ኳስ ከተቀበለው በኋላ ተጫዋቹ ቨርቲካል ፔኔትሬሽን አድርጎ ይሄዳል ማለት ነው። ቨርቲካል ፔኔትሬሽን አድርጎ በሚሄድበት ሰዓት ምንድነው የሚያደርገው? ሌሎች ተጫዋቾችን ይጋብዛል ማለት ነው። ምክንያቱም ወደ መጨረሻው የሜዳ ክፍል ሄዶ አጥቅቶ ቨርቲካል ፔኔትሬሽን አድርጎ ኳሱን ወደ መጨረሻው የሜዳ ክፍል በሚያስጠጋ ሰዓት እንደ ሜሪኖ አይነት ተጫዋቾች እሱን ተከትለውት እየመጡ በማጥቃት እንቅስቃሴው እንዲሳተፉ እድል ይሰጣቸው ነበር። ይሄ አብዛኛውን አርሰናል ባሳለፍነው የውድድር ዓመት ከዚህ ተጫዋች የተጠቀመበት መንገድ ነው። ይሄ ተጫዋች የሚገርመው ነገር በተሰለፈባቸው ጨዋታዎች ላይ ባስመዘገባቸው ሪከርዶች አማካኝነት ኳስ ተሸክሞ ፔኔትሬት አድርጎ በመሄድ እና ወደ ተጋጣሚ ሜዳ በመግባት በእንግሊዝ ፕሪሚየር ሊግ የተከላካይ መስመር ተጫዋቾች ያልተመዘገበውን ሪከርድ የሆነው ኳስ ተሸክሞ ፔኔትሬት የማድረግን እንቅስቃሴ ፈጥሯል። 12.9 ሜትር ማለት ወደ 13 ሜትር የሚጠጋ ማለት ነው እንቅስቃሴ አድርጎ ቦል ኬሪንግ ሁኔታዎቹን በማሳደግ ይሄ ሁኔታ ደግሞ ለተጋጣሚ የተከላካይና የአማካኝ ክፍል ተጫዋቾች ጫና እስከሚያሳድር ድረስ በእንቅስቃሴው ወደሚፈለገው አደገኛው ቦታ ላይ ገብቷል። ይህንን በተመለከተ
ሜል ኦንላይን የጻፈው አንድ ጽሑፍ እንደዚህ ይላል። በዚህ የውድድር ዓመት እንደ ሉዊስ ስኬሊ አይነት ኳስ ተሸካሚ ፔኔትሬተር የለም። የተከላካይ መስመር ተጫዋቾች ሆነው አብዛኛውን ጊዜ ኳስ ተሸካሚ ሆነው ወደ ቀጣዩ ሽግግር የሚሄዱ ተጫዋቾች ከፍተኛው የሚባለው የሜትር ልኬታቸው 7.1 ነው ይላል። ሉዊስ ስኬሊ ግን 12.9 ሜትር ነው ልኬቱ ይላል። ይሄ ማለት ኳስ ተሸክሞ በሚሄድበት ሽግግር እያንዳንዱን እንቅስቃሴ ይበልጥ የተሻለ ለማድረግ በተለይ አርሰናል ላለበት አሁናዊ ትልቁ ችግር አርሰናል ከራሱ ሜዳ ለመውጣት የሚቸገርባቸው የጨዋታ ቀናቶች አሉ። እነዚህ ከራሱ ሜዳ ለመውጣት የሚቸገርባቸውን የጨዋታ ቀናቶች ግን ለመቆጣጠርና ለማሸነፍ የዚህ ተጫዋች የቦል ኬሪንግ ሲቹዌሽን አስፈላጊ እንደሆነ ቁጥሮቹ በሚገባ ያሳያሉ። ይሄን ነው ሜል ኦንላይን የጻፈው። ሌላው የፈርስት ፌዝ ቢልድ አፕ በዘንድሮ የውድድር ዓመት አርሰናል በተለይ ደግሞ ያለፉት 3 ጨዋታዎችን ከተመለከትን የሊግ ካፑን ጨዋታ ጨምሮ ማለት ነው ሲቸገር ተመልክተናል። በተለይ አስፍተው ለመጀመር ይሞክራሉ፣ አጥበው ለመጀመር ይሞክራሉ። ሪስኪ የሆኑ ትራንዚሽኖች እንዳይኖሩ ይፈራሉ። ይሄ ሪስኪ የሆኑ ትራንዚሽኖችን የሚፈሩበት ዋነኛው ምክንያት የኳሊቲ ችግር ነው። የአርቴታ የጨዋታ ታክቲክ የተከበራችሁ አድማጮቻችን ትልቁ ፖይንቱ ምንድነው? ሪስኪ የሆኑ ትራንዚሽኖችን ይፈልጋል። አብዛኛውን ጊዜ ሪስኪ የሆኑ ትራንዚሽኖችን ቡድኑ እንዲደጋግም ይፈልጋል። ይህንን ሪስኪ የሆኑ ትራንዚሽኖችን እንዲደጋግም ይፈልግበት ዋነኛው ምክንያት ምንድነው? ጫናዎችን አሸንፎ መሄድ በራሱ የጨዋታው አንዱ መነሻ ሐሳብ ስለሆነ ስለዚህ ኢንቫይት ያደርጋል ወይም ደግሞ አደገኛ የሚባለውን ቦታ ፔኔትሬት አድርጎ ለመግባት ይሞክራል። ይህንን በሚያደርግባቸው እንቅስቃሴዎች ውስጥ ግን አርሰናል በየጨዋታዎቹ የመጀመሪያ ፌዝ ቢልድ አፕ የሚታፈንባቸው ቁጥሮች ያለፉት ጨዋታዎች እየጨመሩ መጥተዋል። ለምሳሌ ፖሴሽን ሎስት ኢን ዲፌንሲቭ ሃፍ በሚል ሐሳብ ከተመለከት ነው የመጀመሪያ የኳስ ሽግግር ቁጥጥርን በተመለከተ በማጣት ምዘናው ካየነው አርሰናል የሚያጣባቸው የጨዋታ ምዘናዎቹ እየጨመሩ መጥተዋል። ማጣቱ በሁለት ነው የሚገለጸው። መፍትሄ ማጣት አለ፣ እንደገና ደግሞ መሳሳት ይኖራል። መፍትሄ በሚያጣ ሰዓት ቡድኑ የሚያደርገው ምንድነው? ሮቴት ያደርገዋል። እንቅስቃሴው እንደገና መልሶ ወደ ራሱ የመጫወቻ ቀጠና ያመጣዋል። እንደገና መልሶ ወደ ራሱ የጨዋታ ቀጠና በሚያመጣበት ሰዓት መፍትሄ ፍለጋ ነው የሚያመጣው። እንግዲህ የተከበራችሁ አድማጮቻችን ይህንን በሚያመጣበት ሰዓት ለዛ እንቅስቃሴ መፍትሄ ያጣል። ስለዚህ አፈናው ይጀምራል ማለት ነው። ይህንን አፈና ለማስከፈት የሉዊስ ስኬሊ አይነት ብቃት አርሰናሎች እንደሚፈልጉ እርግጠኛ የሆንበት ጊዜ ላይ ነው የምንገኘው። ስለዚህ ይሄ ተጫዋች በዘንድሮ የውድድር ዓመት የፓሲንግ አኪሬሲው አምና ከነበረው የ2024 እና 25 የነበረውን ስታት ብንመለከት 93.5 ፓሲንግ አኪሬሲ የነበረው የተከላካይ መስመር ተጫዋች ነው። የተከበራችሁ አድማጮች 93.5 ማለት አንድ የሚድፊልድ ተጫዋች የሚያደርገው ነው ይሄ ተጫዋች። ነገር ግን የመጫወቻ ጊዜ እያጣ ስለሆነ የመሰለፊያ ጊዜ እያጣ ስለሆነ ያን ጊዜ አለማግኘቱ ደግሞ ምን ያደርገዋል ማለት ነው? እንቅስቃሴው እንዳያድግ ይገድበዋል ማለት ነው። ናውም ይህንን ተከትሎ እኮ ሰሞኑን እያየን ያለ ነው ምንድነው? ማንቸስተር ዩናይትድ በዝውውር ውስጥ መግባት ይፈልጋል። ይህን ተጫዋች የማዘዋወር ፍላጎት እያሳደረ መጥቷል ይላል። በእርግጥ ቼልሲም ፍላጎት አለው የሚል ዜና እየተመለከትኩ ነበር። አውሮፓ ላይም እንዲሁ እንደ ባርሴሎና አይነት ቡድን ይህን ተጫዋች እየተመለከተው ነው። በቀላሉ እየተመለከቱት አለ፣ ዲፕሊ እየተመለከቱት እንደሆነ መረጃዎች አሉ። እንዳውም ከኤሪክ አቢዳል በኋላ ይላል ዜናው፣ ከኤሪክ አቢዳል በኋላ ባርሴሎና ትክክለኛውን የኤሪክ አቢዳልን ተተኪ እየፈለገ ነው ይላል። ስለዚህ ኤሪክ አቢዳልን እያመሳሰሉት ነው ማለት ነው ከሉዊስ ስኬሊ ጋር። ለምንድን ነው ሚኬል አርቴታ ይህን ተጫዋች ማየት ያቃተው ነው አሁን ትልቁ ጥያቄ።
ከዚህ በኋላ ባሉት ጨዋታዎች ሚኬል አርቴታ አምና 93.5 የፓሲንግ አኪሬሲ የማቀበል ስኬት ልኬት የነበረው ተጫዋች ለምንድነው ዘንድሮ መጠቀም ያቃተው የሚለው መፍትሄ የሚፈልግ ነው። ይህንን መፍትሄ ራሱ ድራይቭ አድርጎ ማምጣት ይኖርበታል። ይህንን መፍትሄ ካገኘ በኋላ የቡድን ግንባታ ሂደቱን ከተጫዋቾች አጠቃቀም ጋር በተያያዘ የተጫዋቾችን ወጥ የሆነ ፐርፎርማንስ ይዞ ከሚቀጥሉ አጋዥ የሆኑ የተጫዋቾች እንቅስቃሴ ጋር ቡድኑን መስራት ይኖርበታል ማለት ነው። ኤተን ዋንየሪ ለምሳሌ ለማርሴይ ሰጥቷል፣ ያው በውሰት ሰጥቶታል። ይሄም በራሱ አንድ ትልቅ ክርክር እያመጣ ነበር ባለፈው። በዚህ ሰዓት ይህን ተጫዋች መስጠት ነበረበት ወይ፣ ያጠቃቀም ችግር አለበት ሚኬል አርቴታ የሚል ጥያቄ ያስነሳ ነበር። በነገራችን ላይ በአንደር 21 ጎል አስቆጥሯል ኤተን ዋንየሪ፣ ጥሩ የጨዋታ ጊዜ ነበረው። ስለዚህ ፐርፎርማንሱን ይበልጥ አሳድጎ መምጣት ለአርሰናል ደጋፊዎች የሚሰጠው ጥቅም እንዳለ ይታወቃል። ዋንጫ ቢያነሱ የቲሙ አባል ስለሆነ ሜዳሊያው በስሙ ይኖረዋል። ወደ ሉዊስ ስኬሊ ልመለስ። የሃፍ ስፔስ ስፔሻሊስት ነው የተጫዋች። በሚኬል አርቴታ በሚሰጠው የጨዋታ መንገድ ሃፍ ስፔስን በሚገባ በመጠቀም አደገኛ የማድረግ ግዴታ ውስጥ ወድቆ በተደጋጋሚ ይሄን ነገር እያደረገ ሲደጋግመው ተመልክተናል። ስለዚህ በዚህ የውድድር ዓመት ምናልባት ከዚህ በኋላ በሚደረጉ ጨዋታዎች ይሄንን ተጫዋች እየተጠቀመ ወሳኝ የሚባሉ የጨዋታ ቀናቶች ላይ፣ ወሳኝ የሚባሉ የጨዋታ ሞመንቶች ላይ ተጫዋቹን ተጠቅሞ የተሻለ የቡድን ሽግግር፣ የቡድን እድገት ሊያመጣ ይችላል ወይ የሚለው ኤክስፔክት ይደረጋል ማለት ነው። የአማካኝ ክፍል ግልበጣው ግን በኢንተርናሽናል ብሬክ የሉዊስ ስኬሊ ተሳክቶለታል። ምናልባት ሚኬል አርቴታ በደንብ የሚመለከት ከሆነ ይህንን ተጫዋች መጠቀሙ እጅግ በጣም አትራፊ የሚባል ነገር እንደሚሆንለት ግልጽ ነው። በሚገባ ከተጠቀመበት፣ አቅሙን አውጥቶ እንዲጫወት እድል ከሰጠው የተሻለ ለቡድኑ የሚያበረክተው ነገር እንደሚኖር ተመልክቷልና እናንተ ምን ትላላችሁ? ሐሳብ አስተያየት ስጡበት። ሼር ማድረጋችሁን አትርሱ። ለሌሎች እንዲደርስ አጋሩ። መልካም ቀን እንዲውላችሁ እመኛለሁ።